አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሰኔ 13 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመንግስታቱ ድርጅት በኢትዮጵያ የተለያዩ ዘላቂ ልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነት አደረገ። በግብርና ምርት ዘርፍ የተሰጠው የደላላነት ፍቃድ መሰረዙን ሚኒስቴሩ ገለጸ። የዓለም ጤና ድርጅት የእርዳታ ነዳጅ ወደ ጋዛ እንዲገባ በድጋሚ ጥሪ ያቀረበ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመንግስታቱ ድርጅት በኢትዮጵያ የተለያዩ ዘላቂ የልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነት አደረገ። የመንግስታቱ ድርጅት በኢትዮጵያ የተለያዩ ዘላቂ የልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነት ያደረገው በዛሬው ዕለት ነው። ድርጅቱ በኢትዮጵያ ለዘላቂና ሁሉን አቀፍ የልማት ስራዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። ድርጅቱ በኢትዮጵያ የተለያዩ ዘላቂ የልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነት ከኢትዮጵያ መንግስት ጋር ተፈራርሟል። ስምምነቱን የተመድ ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራምዚ አላካባሮቭ እና የገንዘብ ሚኒስትር ዴኤታው ሰመሪታ ሰዋሰው መፈረማቸውን የገንዘብ ሚኒስቴር ያሰራጨው መረጃ ያመለክታል። ስምምነቱ ኢትዮጵያ ቀጣይነት ያለውና ሁሉን አቀፍ ልማት ለማረጋገጥ የምታደርገውን ጥረት የመደገፍ ዓላማ እንዳለው ተገልጿል። ለ5 ዓመት በሚተገበረው ስምምነት በኢትዮጵያ ኢኮኖሚን ለማሳደግ፣ የምግብ ዋስትናን ለማረጋገጥ፣ ለኢነርጂ ልማት፣ ለትምህርት፣ ለአየር ንብረት ለውጥ መከላከልና ለሌሎች ዘርፎች እንደሚውልም ተመላክቷል። የተመድ ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራምዚ አላካባሮቭ በወቅቱ እንደገለጹት ድጋፉ የኢትዮጵያ ልማት ስራዎችን ለማገዝ ያስችላል። በቀጣይም ተመድ በኢትዮጵያ ለሚከናወኑ የልማት ስራዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በበኩላቸው የትብብር ስምምነቱ ኢትዮጵያ ለምታከናውናቸው የልማት ስራዎች ወሳኝ መሆኑን በመግለጽ የተባበሩት መንግስታት ድርጅት እያደረገ ላለው ድጋፍ ምስጋና አቅርበው ለስምምነቱ ውጤታማነት በትኩረት ይሰራል ብለዋል። በኢትዮጵያ የሚተገበረው የኢኮ ትሬድ ፕሮጀክት ይፋ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴርና የአውሮፓ ህብረት በኢትዮጵያ የሚተገብሩትን የኢኮ ትሬድ ፕሮጀክት በዛሬው ዕለት ይፋ አድርገዋል። በአዲስ አበባ ከተማ ፕሮጀክቱ ይፋ በተደረገበት ወቅት እንደተገለጸው ኢኮ ትሬድ የተሰኘውና በኢትዮጵያ የሚተገበረው ፕሮጀክት ለ4 ዓመት የሚቆይ ነው። ፕሮጀክቱን ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመሆን የሚተገብረው የአውሮፓ ህብረት ለፕሮጀክቱ ማስፈጸሚያ የሚሆን 6 ሚሊዮን ዩሮ ድጋፍ ማድረጉ ተገልጿል። የፕሮጀክቱ ዓላማ የአፍሪካን ነፃ የንግድ ቀጠና ትግበራ ማሳለጥና የአፍሪካን የንግድ ትስስር ማጠናከር መሆኑም ተገልጿል። ፕሮጀክቱ በኢትዮጵያ ተግባራዊ መደረጉ አነስተኛና መካከለኛ ኢንተርፕራይዞችን ለመደገፍ ጉልህ ሚና አለው ተብሏል። በፕሮጀክቱ ይፋ ማድረጊያ መርሃ ግብር የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ መስበርገር እና ሌሎች ጥሪ የተደረገላቸው እንግዶች መገኘታቸውን የዘገበው ኢዜአ ነው። በግብርና ምርት ዘርፍ የተሰጠው የደላላነት ፍቃድ መሰረዙን ሚኒስቴሩ ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በግብርና ምርቶች ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ ተሰርዟል ሲል አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ እንደገለጹት በዘርፉ ምንም አይነት እሴት ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላላዎች አሉ። ስለሆነም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ መሰረዙን ተናግረዋል። ይህንን ተከትሎም ደላሎች ከገበያው እንዲወጡ መደረጉን ጠቅሰው ከ3000 በላይ ደላሎችና አገናኞች እርምጃ እንደተወሰደባቸው አስረድተዋል።
በቀጣይ ከጉዳዩ ጋር ተያይዞ በገበያው የሚስተዋሉ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ያሉት ሚኒስትር ዴኤታው በተመሳሳይ በሲሚንቶ ገበያ ዘርፍ ነፃ የገበያ ስርዓት በመዘርጋት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ መደረጉንም አብራርተዋል። የሲሚንቶ ግብይት ስርዓትን ሲረብሹ የነበሩ ደላላዎችና በተለያዩ አካላት ስም ሲነግዱ የነበሩ ግለሰቦች ከዘርፉ እንዲወጡ መደረጋቸውንም ገልጸዋል። የሲቪል ማህበረሰብ ድርጅቶች ዓለም አቀፋዊ ስራዎችን እንዲሰሩ የሚፈቅድ ሕግ እየተዘጋጀ መሆኑን ባለስልጣኑ ገለጸ። የሲቪል ማህበረሰብ ድርጅቶች ዓለም አቀፋዊ ስራዎችን እንዲሰሩ የሚፈቅድ ሕግ እየተዘጋጀ መሆኑን የሲቪል ማህበረሰብ ድርጅቶች ባለስልጣን የገለጸው በኃላፊው በኩል ነው። ባለስልጣኑ አዋጅ 1113/2011ን መሰረት በማድረግ 12 መመሪያዎችን ስራ ላይ ማዋሉንም አስታውቋል። በባለስልጣኑ የሕግ አገልግሎት ስራ አስፈጻሚ ብዛየነ ገብረ እግዚአብሔር ለመንግስት መገናኛ ብዙሃን እንደገለጹት እየተዘጋጀ የሚገኘው የህግ ማዕቀፍ ሀገር በቀል የሲቪል ማህበረሰብ ድርጅቶች ከሌሎች አህጉራዊና ዓለም አቀፍ ተቋማት ጋር አብረው መስራት እንዲችሉ የሚደነግግ ነው። የህግ ማዕቀፉ ሀገር በቀል የሲቪል ማህበረሰብ ድርጅቶች የገንዘብ፣ የአቅም ግንባታ፣ ልምድ ልውውጥና ሌሎች የተለያዩ ድጋፎች እንዲያገኙ የሚያስችላቸው ምቹ ሁኔታ የሚፈጥር እንደሆነም ገልጸዋል። በዝግጅት ምዕራፍ ያሉ የህግ ማዕቀፎች በጎ አድራጎት ድርጅቶች አህጉራዊና ዓለም አቀፋዊ ስራዎችን ለመስራት የሚችሉበት ሁለትና ከዛ በላይ ሆነው በመደራጀት በአንድ ጥላ ስር ሊያስተዳድሩት የሚችሉት የህብረትና የህብረት ህብረቶች ደንብ መሆኑን አመልክተዋል። የሚዘጋጀው ህግ ዓለም አቀፍ ሆነው ከዚህ በፊት በባለስልጣን መስሪያ ቤቱ የማይታቀፉ በውጭ ጉዳይ ሚኒስቴር ተመዝግበው የመግቢያ ስምምነት ፈርመው የሚሰሩ ድርጅቶች የሚስተናገዱበት ይሆናልም ብለዋል። ምዝገባው ስርዓቱም ከውጭ ጉዳይ ሚኒስቴር ወጥቶ በሲቪል ማህበረሰብ ድርጅቶች ባለስልጣን እንደሚከናወንም ጠቁመዋል። ከኢትዮጵያ ውጭ የተመዘገበ ድርጅት ኢትዮጵያ ውስጥ ቢገባ ከሀገር በቀል ድርጅት ጋር ክፍለ አህጉራዊ በሚል እንዲመሰረቱና በመላ አህጉር ውስጥ እንዲሰሩና ከአባሎቻቸው መብትና ጥቅም ጋር የተያያዘ ማናቸውንም ህጋዊ ዓላማ ለማሳካት ሊመሰረቱ ያስችላቸዋል ብለዋል። የዓለም ጤና ድርጅት የነዳጅ እርዳታ ወደ ጋዛ እንዲገባ በድጋሚ ጥሪ ያቀረበ። የዓለም ጤና ድርጅት በጋዛ የጤና ተቋማት ሁኔታ ያሽቆለቆለ መምጣቱን በመግለጽ እርዳታና ነዳጅ በከበባ ስር ወደሚገኘው ጋዛ እንዲገባ ጥሪ ያቀረበው በዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ነው። ዋና ዳይሬክተሩ በኤክስ ገጽ ባሰፈሩት ጽሑፍ በጋዛ ካን ዩኒስ የሚገኘው ናስር ሆስፒታል ማክሰኞ ዕለት ከ300 በላይ የተጎዱ ሰዎችን ቢቀበልም በሕክምና ቁሳቁስ እጥረት ችግር ውስጥ መውደቁን ገልጸዋል። ሆስፒታሉ በዚህ ሁኔታ ውስጥ ቢሆንም በተባበሩት መንግስታት የምግብ ማከፋፈያ ጣቢያዎች አቅራቢያ የእስራኤል ጦር በሰነዘረው ጥቃት የተጎዱ ንጹሃንን ለማከም ጥረት እያደረገ እንደሚገኝ አስታውቀዋል። ዶክተር ቴድሮስ በአሁኑ ሰዓት ወደ 590 የሚጠጉ ህመምተኞች በሆስፒታሉ ውስጥ እንደሚገኙ በመጥቀስ ይህ ቁጥር ከናስር ሆስፒታል አቅም በእጥፍ የሚበልጥ መሆኑን አስረድተዋል። ሆስፒታሉ የአልጋ የመተንፈሻ መሳሪያዎችና የባለሙያዎች እጥረት እንዳጋጠመው ጠቁመዋል። የዓለም ጤና ድርጅት ዋና ኃላፊ ናስር በሚገኝበት ቀጠና ውስጥ ሰራተኞችና ሌሎችም የደህንነት ስጋት ስለተደቀነባቸው አገልግሎት ለመስጠት እንቅፋት እንዳጋጠመ ገልጸዋል። በተጨማሪም የነዳጅ እጥረት ፈተና ሆኖ መቀጠሉን በመግለጽ ጥሪ አቅርበዋል። እንደ ዳይሬክተሩ ከሆነ በስፍራው የሚገኘው ነዳጅ ከዚህ በኋላ 5 ቀናት ብቻ አገልግሎት ለመስጠት የሚያስችል በመሆኑ ተጨማሪ ማግኘት ካልተቻለ አገልግሎት ማዕከሉ ስራ ለማቆም ይገደዳል። አክለውም ለሆስፒታሉ ጥበቃ እንዲደረግ ጥሪ ያቀረቡ ሲሆን ይህን ማድረግ ካልተቻለ ለተጎዱ ለማድረስ ሰዓቱ እያለቀ ነው ብለዋል። በጋዛ የነፍስ ሰራተኞችና የሕክምና ባለሙያዎች እንደተናገሩት ትናንት ቢያንስ 12 ፍልስጤማውያን በማዕከላዊ የከተማው ክፍል እርዳታ በመጠባበቅ ላይ ያሉ በእስራኤል ወታደሮች ተገድለዋል። ንጹሃኑ የተገደሉት በጋዛ ሰብአዊ ፋውንዴሽን DHF በሚተዳደረው የእርዳታ ማከፋፈያ አጠገብ በተከፈተ ተኩስ መሆኑን አልጀዚራ ዘግቧል። ከባለፈው ግንቦት ወር መጨረሻ አንስቶ በፋውንዴሽኑ የእርዳታ ማከፋፈያዎች አቅራቢያ በመቶዎች የሚቆጠሩ ፍልስጤማውያን መገደላቸውንም ዘገባው አስታውሷል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ዛሬ የሚያስቃኘን ከሰሞኑ እስራኤል በኢራን ላይ ጦርነት ከከፈተች በኋላ በኃይል የዘጋችውን በእስልምና ግዙፍ ስፍራ የሚሰጠውን የመስጂድ አልአቅሳን ጉዳይ ይሆናል። ተከታትለን እንመለስ። ዶክተር ሙስጠፋ አቡ ስዌይ መስጂድ አልአቅሳን የሚያስተዳድረው የእስላማዊ ወቅፍና ሃይማኖታዊ ጉዳዮች አስተዳደር አባል ናቸው። በአንዳንድ አጋጣሚዎች ካልሆነ በስተቀር ሙሉ ዕድሜያቸውን ለማለት በሚቻል መልኩ መደበኛ ሰላቶችን ሲሰግዱ የቆዩት በመስጂድ ውስጥ ነው። ከ5 ዓመት በፊት ዓለም በኮቪድ ወረርሽኝ ከቤቱ መዋል በተገደደበት ወቅት እንኳን ሳይቀር ከመስጂዱ አልጠፉም። ከአንድ ሳምንት በፊት የገጠማቸው ግን ከዚህ ቀደም ተጋፍጠውት የሚያውቁት አይደለም። ዶክተር ሙስጠፋ ከዛሬ ሳምንት ጁማ የፈጅር ሰላት በኋላ በነበሩት የሰላት ወቅቶች 144000 ካሬ ሜትር ስፋት ባለው ግዙፍ መስጂድ ውስጥ ብቻቸውን ለሰላት ቆሙ። ለአንድ ሰላት ብቻ አይደለም፣ ዙህርም፣ አስርም፣ መግሪብም ኢሻም ለብቻቸው ሆነ። ይህ በማግስቱም ተደገመ። ስለ ክስተቱ ለሚድል ኢስት አይ ሲናገሩ ብቻዬን ነበርኩ፣ ሌላው ቀርቶ የመስጂዱ ጥበቃ እንኳን በግቢው ውስጥ አልነበረም ይላሉ። ለጋዜጠኞች ሲያብራሩ የማልክደው ነገር ብቻዬን መሆኔ አይኔን በእንባ ሞልቶታል ብለዋል። የመስጂድ አልአቅሳን ግቢ ምዕመናን እንዳይገቡ በመከልከል የዶክተር ሙስጠፋን አይን በእንባ የሞሉት የእስራኤል ባለስልጣናት ናቸው። ባለፈው ሳምንት ሐሙስ ንጋት ላይ ኢራን ላይ ጦርነት በመክፈት ከሀገሪቱ ጋር ያለፉትን ቀናት እየተታኮሱ ይገኛሉ። የእስራኤል ጦር በኢራን ላይ ጥቃት ሲከፍት ወታደሮች ትኩረታቸውን ያደረጉት ወደ ቴህራን ብቻ አልነበረም። የፈጅር ሰላት እንደተሰገደ የመስጂድ አልአቅሳን መግቢያና መውጫ እንደወረሩት ሚድል ኢስት አይን ጨምሮ በአልቁድስ የሚከናወነውን የሚዘግቡ ዓለም አቀፍ መገናኛ ብዙሃን ሽፋን ሰጥተውታል። መስጂድ አልአቅሳ በእስራኤል ወታደሮች መግቢያና መውጫው ከበባ ተደርጎበት በሩ ሲታሸግ ከዚያ በኋላ ምዕመናን በሰላት ወቅቶች እንዳይገቡ ተከልክለዋል። ወታደሮቹ ይህን የሚያደርጉት በመስጂዱ ላይ የአስተዳዳሪነት ስልጣን ተሰጥቷቸው አይደለም። የመስጂዱ አስተዳዳሪ የዮርዳኖስ ወቅፍ ድርጅት ነው። የእስራኤል ወታደሮች እንደ አውሮፓውያኑ አቆጣጠር ከ1990ዎቹ ወዲህ በኃይል እያስፋፉ በዙሪያው የሚደረገውን የጸጥታ ቁጥጥር ያከናውናሉ። በቅርብ ዓመታት ይህ ተስፋፊነት እየጨመረ ወደ መስጂዱ ማን እንደሚገባና እንደሚወጣ ጭምር ውሳኔ የሚያሳልፉት እነዚህ ወታደሮች ሆነዋል። በእርግጥ በመስጂድ አልአቅሳ ዙሪያ የጸጥታው ቁጥጥር በእስራኤል ወታደሮች ከመደረጉ ባሻገር ያገዛዙ ፖለቲከኞች የሚሰነዝሩት ትንኮሳ በተደጋጋሚ ተስተውሏል። ከ25 ዓመታት በፊት በመስከረም 2000 አሪየል ሻሮን የተባለ ፖለቲከኛ በ1000 የጦር መሳሪያ በታጠቁ መኮንኖች ታጅቦ ወደ ቅጥር ግቢው መግባቱን ተከትሎ ሁለተኛው ኢንቲፋዳ ተብሎ የሚጠራውን የፍልስጤማውያንን መሬት አንቀጥቅጥ ተቃውሞ እንዲነሳ ሰበብ ሆኗል። ከዚያም በኋላ ቢሆን ወግ አጥባቂ ቀኝ ዘመን ፖለቲካ የሚያራምዱት እንደ ኢታማር ቤንግቪር ያሉ ከፍተኛ ባለስልጣናት ትንኮሳውን ቀጥለውታል። እነ ቤንግቪር በቅርብ ዓመታት መስጂድ አልአቅሳ የሙስሊሞች ቅዱስ ስፍራነቱ ጊዜያዊ እንደሆነ በመናገር ወደፊት የነሱ ቤተ መቅደስ ግንባታ እንደሚካሄድበት እየፎከሩ ደጋፊዎቻቸውን በምኞት ግቢ ውስጥ ውለው እንዲያድሩ ያደርጋሉ። እስራኤል ወታደሮችና ፖለቲከኞች እነዚህ እንቅስቃሴዎችን ጨምሮ በአልቁድስና ዙሪያው ወታደሮቹ በፍልስጤማውያን ላይ የሚያደርጉት ክትትል በጋዛ የሚፈጸመው በተባበሩት መንግስታት ድርጅት የዘር ፍጅት ተብሎ የተፈረጀው ጥቃት በቀጠለበት ሁኔታ ባለፈው ሳምንት ጁማ የግቢው በር መታሸግ በዮርዳኖሱ የወቅፍ ድርጅት አስተዳዳሪዎቹ በእነ ዶክተር ሙስጠፋ አቡ ስዌይና ሌሎች የመስጂድ አልአቅሳንና አልቁድስን ጉዳይ በቅርበት ለሚከታተሉ ተጨማሪ ስጋት ደቅኗል።
የእስራኤል ወታደሮች ግቢውን ለመዝጋታቸው ያቀረቡት ከኢራን ጋር በገቡት ጦርነት የደህንነት ስጋት ሊከሰት ይችላል የሚል ነው። ይሁን እንጂ በአልቁድስ ጉዳዮች ኤክስፐርቱ ፍልስጤማዊ አክቲቪስት ፈኽሪ አቡ ዲያብ ምክንያቱ ይህ ብቻ ነው ብሎ ለመቀበል እንደሚቸገር ለሚድል ኢስት አይ ተናግሯል። ይህን ሲያስረዳ እንዲህ አለ። እኔ እነርሱ እንደሚሉት የደህንነት ስጋት ብቻ ነው የሚል እምነት የለኝም። መስጂድ ውስጥ ምዕመናን እንዳይገቡ በመቆለፍ ባዶ ለማድረግ እየሰሩ መሆናቸው ግልጽ እየሆነ መጥቷል። ምናልባትም ለደህንነት በሚል ሰበብ ከጀርባ ሌላ ሴራ እየጎነጎኑ ነው ብለዋል። አሁን በመስጂድ አቅሳ መግባትና መውጣት ከሚፈቀድላቸው የወቅፍ አስተዳዳሪው ድርጅት ሰዎች መካከል የሆነ ስሙ ያልተጠቀሰ ሰራተኛ በአሁኑ ሰዓት ወደ ውስጥ ለመዝለቅ ሙከራ በሚያደርጉ ምዕመናን ላይ የእስራኤል ወታደሮች ድብደባ እንደሚፈጽሙባቸው ገልጿል። በእስልምና ግዙፍ ስፍራ የሚሰጠው መስጂድ ከተዘጋ ዛሬ 8ኛ ቀን ላይ ደርሷል። ከዚህ ቀደም የእስራኤል ወታደሮች መስጂዱን ለመዝጋት ሙከራ ሲያደርጉ በእስራኤል የበላይ ጠባቂነት ዌስት ባንክን የሚያስተዳድረው በፕሬዝዳንት ማህሙድ አባስ የሚመራው የፍልስጤም አስተዳደር በ2014 እንደተከሰተው አሊያም በ2017 ሙከራ ወቅት እንዳደረገው ያወጣው መግለጫ የለም። በእነዚህ ወቅቶች የእስራኤል ወታደሮች በመስጂዱ ላይ ትንኮሳ ሲፈጽሙ በተለይ በ2014 ድርጊቱን የጦርነት አዋጅ ነው ሲል አውግዞት ነበር። ላለፉት ቀናት የእስራኤል ወታደሮች በጊዜያዊነት ብለው ሲዘጉት እስካሁን ድረስ አስተዳደሩ በድጋፍም ሆነ ነቀፌታውን ከመግለጽ ተቆጥበዋል። የወቅፍ ድርጅቱ አስተዳዳሪ ዶክተር ሙስጠፋ ግን ፍልስጤማውያን በቀጣይ ምናልባትም የተደገሰላቸው ነገር ከሌለ በስተቀር መስጂዱን ለመዝጋት የሚያስገድድ ጉዳይ የለም እያሉ ይገኛሉ። በቁጥር በርካታ ምዕመናን መስተናገዳቸው የደህንነት ስጋት ላይ ይጥላል ቢባል እንኳን ቁጥሩን መቀነስ ይቻል ነበር ሲሉ ይከራከራሉ። ለዚህ ነው ምናልባትም ሌላ የተደገሰ ነገር ይኖር ይሆን ወይ የሚል ጥያቄ የሚሰነዝሩት። የእስላማዊ ወቅፍ ዓለም አቀፍ ጉዳዮች ዳይሬክተሩ አሁን ይበዝባዝም የሚጋሩት ይህንኑ የዶክተር ሙስጠፋን ስጋት ነው። እርሳቸው የእስራኤል ባለስልጣናት መስጂድ አቅሳን ለመዝጋት ለ20 ዓመታት ሲሰሩበት ነበር ይላሉ። አሳዛኙ ነገር የዚህ ዕቅድ 99% የሚሆነው በጋዛ ጦርነት ሽፋን ተግባራዊ ሲደረግ እንደነበርም ያብራራሉ። ለዚህ የሚያቀርቡት ማስረጃ በመስጂዱ ምስራቅ አቅጣጫ የሚገኘው ባቡር ረህማን የእስራኤል ባለስልጣናት ይፋ ባያደርጉትም ወደ ቤተ መቅደስነት መቀየራቸውን ነው። ቀኝ ዘመን ፖለቲካ የሚያቀነቅኑ የእስራኤል ማንነት ያላቸው አክቲቪስቶችም ባለፉት 20 ዓመታት በመስጂዱ ሲርመሰመሱ መዋላቸው እየተደጋገመ መምጣቱ የስጋቱን መጠን ይበልጥ የሚጨምር እንደሆነ ተናግረዋል። ከቅርብ ወራት ወዲህ እነዚህ አክቲቪስቶች የእስራኤልን ሰንደቅ ዓላማ ከፍ በማድረግ በባቡር ራህማ ምስራቃዊ ክፍል ሃይማኖታዊ ተግባራትን ሲከውኑ መስተዋላቸውን የተናገሩት ዳይሬክተሩ የእስራኤል ባለስልጣናት ድርጊቱን ለጊዜውም ቢሆን እንዲገታ ያደረጉት ከፍልስጤም በኩል ሊቀሰቀስ የሚችለውን ቁጣ በመፍራት እንደሆነ ጠቁመዋል። ሚድል ኢስት አይ እንደዘገበው ሙስሊም ያልሆኑ ጎብኚዎች መስጂድ አልአቅሳን እንዳይጎበኙ ክልከላ ቢጣልም የእስራኤል ወታደሮች ይህን መጣሳቸው የከረመ ጉዳይ ሆኗል። ሁለቱም የወቅፍ አስተዳደር ባልደረቦች መጪው ጊዜ ለመስጂድ አልአቅሳ ከፍተኛ ስጋት መደቀኑን እየተናገሩ ነው። ዳይሬክተሩ አሁን ባዝባዝ መስጂድ አልአቅሳን እየተነጠቅን እንገኛለን፣ በቶሎ መንቃት ካልቻልን በቀጣይ ጊዜያት ከሚፈጠረው አዲስ እውነታ ጋር ልንጋፈጥ ግድ ይሆንብናል ሲሉ አስጠንቅቀዋል። የሁለቱ ሰዎች ስጋት በአልቁድስ ሙፍቲና በመስጂድ አልአቅሳ ዳዕዋ በማድረግ በሚታወቁት ሼህ ሪማ ሰብሪም በዚህ ሳምንት ተስተጋብቷል። በመስጂድ አልአቅሳ ጠበቃነታቸው በእስራኤል ወታደሮች እንግልት የሚፈጸምባቸው ሼህ ሪማ ባለፈው ሳምንት በኢራን ላይ ጥቃት በመሰንዘር የተፈጠረውን ውጥረት በመስጂድ አልአቅሳ ላይ እስራኤል ያላትን ቁጥጥር ለማጥበቅ እየተጠቀመችበት ነው ሲሉ እየተፈጠረ ነው ያሉትን አዲስ ነገር አጋልጠዋል። ቀይ መስመርን የጣሰ ነው ሲሉ የገለጹት ድርጊት የመስጂድ አልአቅሳን ቅድስና የሚጥስ እንዲሁም በመላው ዓለም የሚገኙ ሙስሊሞችን የሚያስቆጣ መሆኑንም ተናግረዋል። እስራኤል በኢራን ላይ ጥቃት መሰንዘሯን ተገን በማድረግ መስጂዱን ዘግታ ምዕመናን ዛሬ ለሁለተኛ ጊዜ ለጁማ ሰላት መታደም ሳይችሉ ቀርተዋል። የእስራኤል ባለስልጣናት ከኢራን ጋር የገቡበት ጦርነትም
ሁለተኛ ሳምንቱን ጀምሯል። በዚህ መሃል በነገው ዕለት የቱርክ መዲና ኢስታንቡል የእስላማዊ ትብብር ድርጅትን አስቸኳይ ስብሰባ ታስተናግዳለች ተብሎ እየተጠበቀ ይገኛል። በኢራን ወቅታዊ ሁኔታ የሚመክረው ጉባኤ ስለ መስጂድ አልአክሳ አጀንዳ ስለመያዙ ቢያንስ ይህ ዘገባ እስከተጠናቀረበት ሰዓት ድረስ የተሰማ ነገር የለም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።